ለምንድን ነው የምትመጣው? ያማል እንዴ? ዞር በል በእናትህ ከህይወት ይወጣልኝ። ልቀቀኝ። ሌላ ነገር ውስጥ እንድንገባ አታድርግ። ምን ሆነሽ ነው? እሺ ለስራት አውሪኝና አይደለም እኔ ሌላ ነገር አልፈልግም። ሰዓት አንቺ ደግሞ ከወንድ በጣም ጭንቅላት እንዳላት በመጀመሪያ ደረጃ በዚህ እድሜሽ አንቺ ማርገዝ የለብሽም። የወለደ ማለት አይደለም የወለደ አይደለም። አንቺ እኛ አንቺን እስከ ቤተሰቦችሽን እናውቃለን። እንዴት ከዚህ በፊትም ተናግረናል። ስርዓት ባለው መንገድ አክብሮሽ አንድ ነገር ልንገርህ፣ ሂዳ እንደውም መልስልኝ ከቻልክ ማለት ነው። ለዳጊ እኔ እስከ ይሄን ያክል ሪስፔክት ያለኝ አብሮ አደጌ ነው፣ ወንድሜ ነው። በጣም ብዙ ነገር አድርጎልኛል። ገባ? በዛም ምክንያት ነው እስከዛሬ ሪስፔክት ኖሮኝ እያወራሁት ያለሁት እኮ። በቃ እንደዚህ ሰፈሬ ነው ምናምን ብለሽ ማስፈራሪያ ምናምን ሳይል እዚህ ድረስ መኪናን ይዤ ቀጥ ብዬ መጣሁት እናንተን ለማውራት ነው። ሲጀመር አንቺ ራሱ ከሲጋር እኔ እንደዚህ ብዬ አንቺ ማናገር ራሱ አልፈልግም። እንደ ወንድ ልጅ እሱን ባገኘው እሱን አውራው ነበር። ምን ብለህ ኦኬ። እሱ ከሌለ ግን ምን ብለህ እሱን ከሱ ጋር ማውራው ጉዳይ ይሆናል። ወረቀት ካለ ወረቀቱን ቼክ ማድረግ ፈልጋለሁ። አንቺ ማርገዝ አረ ማርገዝ ያለውን ኬዝ ህዝቡ የሚያውቃል የሚታወቅ ነገር ነው። በመጀመሪያ ብለሽ ስትመጪ በጣም ልክ አይደለም። በመጀመሪያ ስሜታዊ እንዳደርግኝ ያደረገኝ እንደውም በጣም ተረጋግቼ ነው እያወራለሁት። ገባ? ተረጋግቼ ነው እያወራለሁት። ልክ ከውጭ ምናምን እንደሚመጣ ሰው አድርገህ ስልክ ደውለህ በሌላ ምን አስፈልገ እንደዛ ቀጥታ ራስን ማንነትን አታውጣም ነበር? ቆሽ እንደዚህ በመሆን አይደለም ሲጀመር አትታጭ። ሰላም እንዴት አላችሁልኝ የኛ ዩቲዩብ ተመልካቾች እንዲሁም ቤተሰቦች እንዴት አላችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ የኔ ውዶች። ምልላችሁ ፈልጌ ነው ዛሬ ከቤት ወጥቼ ነበረ። ክላስም ነበርኩኝ። በጣም ደክሞኛል እውነት ለመናገር በጣም ነው ደከመኝ እና ኤፊ ደግሞ ናውጣ ብየዋለሁ። እዚህ የመጣሁበት ምክንያት በኋላ ነግራችኋለሁ። ኤፊን ውጣ ስለው የታጠብኩኝ ነው፣ ግን ደግሞ ውጭ ላይ ጠብቂኝ ሲላይ ያለሁት ሰፈር ላይ ነው። የኛ ቤት ደግሞ በዚህ ጋር ነው። በዚሁ አጋጣሚ ግን በጣም ላመሰግናችሁ ፈልጋለሁ ውዶች። ከትላንት ወዲያ ያው ቻናሌ ላይ የተፈሰተ ቪዲዮ ነበረ። ብዙዎች በኮሜንት ስታበረታቱኝ ነበር። እውነት ከልቤ አመሰግናለሁ። በዚህ ልክ አልጠበቅኩም ነበር። ክበሩልኝ። እውነት ስለናንተ ምንም ነገር ቃላት የለኝም። አላቅ ብቻ ብዙ ነገሮች አሉ። በኮሜንትም በውስጥም ከዚህ በላይ ይገባሻል እያላችሁኝ ነበር። ለእናንተ ምን አድርጌ እንደሆነ ባላቅም ለእኔ ላደረጋችሁልኝ ነገር ግን በቃ ብቻ እግዚአብሔር ይክፈላችሁ። ከልቤ አመሰግናለሁ። እና እኔ ወዶች ዛሬ የመጣሁበት ምክንያት ምን መሰላችሁ? የተሰጠኝንም ጊፍት ደግሞ አይታችኋል። እውነት የኔ ጀግና ዋል በቃ ምን ልበል፣ በዚህ ልክ አልጠበቅኩኝም ነበረ። ሁላ ስለ ቻናሉ እንደተከፈተ ቆይቻለሁ ካወቅኩኝም ቆይቷልም ደግሞ ከተከፈተ ከዚህ በፊትም 2000 ምናምን ሰብስክራይብ እንደደረሰ ነበር ቪዲዮ የተለቀቀበት እንዳያችሁትም ነው። እኔም ደግሞ ቪዲዮ እንደሚጫንበትም እኔ ቻናል ላይ መሆኑንም አላቅም ነበረ። በቃ ኖርማል ቪዲዮ ለመስራት በወጣንበት ነበር ያ ሁሉ ሰርፕራይዝ። በቃ አላቅም ከዚህ በላይ የሚገባሻል ስትሉ ነበረ። ነገር ግን ያው የተሰጠኝንም ጊፍት እንዳያችሁት ወርቅ ነው። አርጌው አልወጣሁኝም። ክላስም ስለሆነ የሄድኩት ያው ሁሉም ቦታ ተደርጎ አይኬድም። ያ ሁሉ ወርቅ ዝም ብሎ በየቦታ አይደረግም እንጂ ሁሌ ባደርገው ደስ ይለኛል። ያው የባሌ ጊፍት እንደመሆኑ ማለት ያው ክላስም ስለሆነ ደግሞ እንደዚህ አይነት ነገር ይሄ አትራክቲቭ የሚስብ ነገር አድርጋችሁ ስትሄዱ በኋላ ደግሞ አንገቴንም ጭምር በጥሰው እንዳይወስዱልኝ ብዬ ያው ሳላደርግ ነው የወጣሁት። እንዲሁ ብቻ በማህተዊ ብቻ ነው ያለሁት እና ያው ኢትዮጵያ ውስጥ ደግሞ እንደ ዱባይ አይደለም። እሺ ለዛም ጭምር ነው እንጂ የስጦታ እንደመሆኑ በየቦታው አይደለም። ለሴኮንድ ራሱ ከአንገቴ ላይ ባይላይ ደስ ይለኝ ነበርና በቃ በዛም ምክንያት ጭምር ነው እና እኔ ወደ ዛሬ ምንላችሁ ፈልጌ ነው። አንድ ከውጭ የሚመጣ እንግዳ ነበረ እንደነገርኳችሁ። ከዚህ በፊት ደግሞ የተፈጠረ ነገር ነበር። አይታችሁ ከሆነ ቅመም የሆነ ጊዜ ስትመጣ ልክ ከሳውዲ እንደምትመጣ አድርጋ ነበር አውርታኝ ነበረው እና ከዛ በኋላ ኦዲየንስም ሆነ እንዲላገኛችሁ ብሎ አድናቀችሁ ነኝ ወዳዳችሁ ነኝ ብሎ የሚያወራን ሰው በአካል አግኝተን አናቅ። ከዛ በኋላ ማለት ነው ያው ያስፈራል ማለት ሴትም ሆነ ምንም በዚህ ሰዓት ምንም ነገሮች አይታመኑ ማለት በቃ ምንም ያሳመን ጊዜ ላይ አይደለንም እንጂ በቃ ሰው መን ይባላል ግን ደግሞ እንዴት አድርገን ብቻ ከዛ በኋላ ብዙ ነገሮችም እየፈራው ስለሆነ
እነሱ ሰውም ቢሆን ኦዲየንስም ቢሆን ማግኘት አቆሚያለሁ ማላቀውን ሰው ማለት ነውና ነገር ግን ብዙዎች አላችሁ ግን ከዛ ስትመጡ መቀበላችሁ ብዙ ቃል የገባውላችሁ አላችሁ የመጀመሪያው እቱ ነበረች እሷም ደግሞ ያው ሳንቀበላት ገብታለች ነገር ግን ያው በቅርቡ እናገኛታለን ከዛ ውጪም አላችሁ ነገር ግን በቃ ብቻ ዛሬ ይሄንንም ሰውዬ ለማግኘት የተደፋፈርኩትም ኤፍም ጭምር አብሬ ስላለ እንጂ ብቻዬን ቢሆን ኖሮ እንደዛ አላደርግም ከዚህ በፊት ያው እንደዛ የምትፈጠረው ብቻዬንም ስለሆንኩኝ ነው መፍራት የሚጀምርኩት ለዛ ነው ይሄን ግን ኤፍም ጭምር ያወራው ስለነበረ ከኤፍ ጋርም ጭምር ነው ለማግኘት እሱ እስከሚተጣጣብ ድረስ ልንገራችሁ ብዬ ነው የሚመጣው ከለንደን ነው እና የዛም ዜግነት እንዳለው ሁላ ነበር ሲነግረን የነበረው ወታ ነበር ልንቀበል አስበን የነበረው እንደዛ ነበር ስናወራ የነበረው ነገር ግን ትላንትና ዳጊ ጫነው ቪዲዮ ላይ አይታችኋል በቃ እንትን ለማለት ነበረ እሱን ለመቀበል ነበር አስበን የነበረው ነገር ግን ትላንትና ዳጊ ጋርም ቀጠሮ ስለነበረን እሱ ጋር ነበር ሄደን የነበረውና በዛ ምክንያት ዛሬ ግን ሰፈራችን ጠርተነው ተደዋውለን ሰፈር እየመጣ እንደሆነ አሳውቆኛል ያው ብዙ ድሮችን ይመጣሉ ያስባለሁ ወደ ለንደን ሂጂ በስፖንሰርም ስኮላርሺፕ አግኝቼ እንደምማር እያበረታታኝ እየደገፈኝም ነበረ እድሉንም ለማመቻቸት እየሰጠኝ ነበረ ስለዚህ በዛ ምክንያት ማንም ሰው አይጣላም ይሄን እንደዚህ አይነት እድል ቢያጋጥመው ስለዚህ በዛ ምክንያት ነው ያንንም ለይፍ ያስረድቻለሁና በቃ እስከሚመጣ ድረስ እንጠብቀውና ግን ልደውልለታ አብኩ ሄሎ ደርሰሃላ ማለት ሎኬሽን ልክልሃለሁ እኮ አይተካዋል እሺ እየጠበቅን ነው ከቻልክ ለመፍጠን ሞክርልን እሺ በሎኬሽን እንጂ ከዚህ በፊት ያው ሰፈር መጣያቀም ሎኬሽን ግን ልክልታለሁ በቴክስት ስለዚህ አቅጣጫውን እያየ መምጣት ነው እንጂ እሱ ያለበት ድረስ መሄድ እንችል ነበር እንደዛ ነበር ነገሮች የሚቀሉት ያው ከውጪ የመጣ እንግዳ ሆኖ ሰፈር ድረስ ነው ማለት ይከብዳል እና እንጠብቀው ትንሽ I think I'm sorry. ሰላም ነው? አውቃለሁ። አንተዋወቅም? እስኪ አንዴ ኮፍያ ነው ልቀው። እኔ አውቅሻለሁ የዳጊ ጓደኛ ነኝ። እኔም አውቃለሁ። አንተና ነበር የሚጠበቅኩኝ ነበር። አይ ነው አውቄ ነው ከውጪ መጥቻለሁ ብዬ ኮንታክቲንግ ቀይር ያወሮሽ እንድታገኝ ስለፈለኩ ነው። ማንነቴን ከነገርኩሽ እንደማታገኝ ምን ማለት ነው? ይሄ ማል እንዴ ማለት ነው። በምን ምክንያት ነው የመጣው? ሲጀመር ከዚህ በፊትም ከዳግ ጋር ያወራሁት ነገር አለ። ባለፈው የለቀቃችሁት ነገር ላይ ስለ እርግዝናው ስለማይመስል ነገር ብዙ ነገር አይቻለሁ። ዳጊ መምጣት እና ያን ለማውራት ነው ከዛ ድረስ በሌላ ስልክ ደውለህ ምናምን የምታወራው? አዎ ተረጋጊና አውሪኝ። ምንድነው ለምንድን ነው ተረጋግቼ የማወራ? ምንድነው ይሄን ያክል ማስመሰል? ከውጭ ነው የመጣት ምናምን ነገር ከዛሬ ስንት ቀን በፊት ቴክስት እያወራህ እንደዚህ ነው የምታስመስለው? በጣም ቆይቻለሁ። እናንተ ማግኘት ፈልጌ ነበረ በብዙ መንገድ ነው ማግኘት ፈልገው። እናንተ ግን አስቸገራችሁ በጣም። ምን ማለት ነው? አንተ የዳጊ ጓደኛ ነህ እንጂ የኔ ጓደኛ አይደለህም አይደል? ምን ማለት ነው ታዲያ? እኮ ፈልጌ ነው እኔም ላወራሽ ስለምፈልግ ነው። ኦኬ ለዛ ነው ጭራሽ ተሸፋፍነህ ምናምን የመጣኸው? ምንም አልተሸፋፈንኩም። ኦኬ እንደዚህ ነህ? አዎ
እኮ ሻውን ቶሎ በልና ወደ ጉዳይ ገባ። እኔ ወደ ቤልኝ ነው በዚህ ምክንያት ነበረ ምን ኤፍሬምን ሁላ ኦኬ እሱም ይሄን ነው የሚያውቀው። ተረጋጊ። በመጀመሪያ ደረጃ ኤፊ ራሱ ቢኖር ደስ ይለኝ ነበር። ምን ብለህ ነው ኤፍሬም የሚኖረው? ይሄን ጉዳይ መሆኑን ባክ ሲጀመርም አልጠራውም ነበር። ይኖራል ብዬ ነበር እንደውም የገመትኩት ጠብቄ ነበር የመጣሁትና ቢኖር እንደውም ደስ ይለኝ ነበር እሱ። ኦኬ እሱ ከሌለም ችግር የለውም። ለማንኛውም አንቺ ተረጋጊና ምን ማለት ነው? እሺ ምንድነው? እሺ አሁን የፈለግበትን ቀጥታ ነው ማውራው ነገር ስላለኝ ነው። ዳጊ ልኮ ማለት እኮ አይጠበቅብም። ራሱ ዳጊ እየመጣ እያወራብን አይደል እንዴ? ተረጋጊ። እሱም እየመጣ እያወራ ነው፣ እኛም ደግሞ እያገኘን ነው። እኔ ከዳጊ ጋር ምንም ችግር እንደሌለብኝ ነው እያወራሽኝ ያለሽው። በመጀመሪያ ደረጃ ስሜታዊ እንዳደርገኝ ያደረገኝ እንደውም በጣም ተረጋግቼ ነው እያወራለት ገባ። ተረጋግቼ ነው እያወራለት። ልክ ከውጭ ምናምን እንደሚመጣ ሰው አድርገህ ስልክ ደውለህ በሌላ ምን አስፈለገ እንደዛ? ቀጥታ ራስን ማንነትን አታውጣም ነበር? ቆሽ እንደዚህ በመሆን አይደለም ሲጀመር አትጣጭ። ስለ እርግዝናው ምናምን ነገር ስለ እርግዝናው ቢሆን ማንንም አይመለከትም። ኦኬ እንድታጣራ ነው እንዴ ዳጊ ላከ? አዎ ቼክ ማድረግ ፈልጋለሁ። ወረቀት ምናምን አለ ብለሽኛል አይደለ? አንተ መላኩ ምናምን ነገር ተረጋጊ። ሲጀመር ቀጥታ ይገባል። በጣም እየተንጣጣሽ ነው። እኔ መብቴ ነው እንደውም ምንም አልተጣጣሁም። እኛ ካንቺ ጋር ኬዝ የለንም። እሺ እና ከማን ጋር ነው ታሪክ? ስለዚህ አሁን የምነግርሽ መጀመሪያ ስሚ። አሁን አርግዣለሁ ምናምን ብለሻል አይደለ? ያረገሽበት ቼክ አፕ ወረቀት ስሚ አንተ ናት በይ። ምን ሆነሽ ነው? ካንተ አይደለም ያረገዝኩት እኮ ስለምንም ስለ እርግዝና ማንም አንተም አያገባህም። በተረጋጋ መንፈስ ላወራሽ እየሞከርኩ ነው። ያረገሽበትን ኬዝ ወይ ደግሞ ወረቀት ካለ እሱ ማወቅ እንፈልጋለን። በጣም እኔ ፈራጅ ነኝ ያሳደግ እያላችሁ ነው እንት ሰዎች አልታወቃችሁም እንጂ ማል እንዴ? ኖ ፈራጅኛ አይደለም። እሺ ምን ብሎ ነው ይላከ? ማወቅ ስላለብን ነው። ቼክ ማድረግ አለብን። አርግዣለሁ ምናምን ብለሻል አይደል? ማን ነው እሱ ማወቅ ያለብህ? ሆንኩኝ አልሆንኩኝ? ተረጋጊ መጀመሪያ። ስሜት ያቱኝ አልኩሽ አይደል? ወረቀት ካለ ወረቀቱን ቼክ ማድረግ ፈልጋለሁ። አንቺ ማርገዝ አረ ማርገዝ ያለውን ኬዝ ህዝቡ የሚያውቃል የሚታወቅ ነገር ነው። በመጀመሪያ ብለሽ ስትመጪ በጣም ልክ አይደለም። በመጀመሪያ ፕራንክ መሆኑን ቀድሜ ለኦዲየንስ ተናግሬያለሁ። ፕራንክኛ አናውቅም እሱን አናውቅም። በቃ ይሄን አትረዳም። እንደዚህ አይነት ፕራንክ ምናምን ነገር የሚባሉት ነገር አታውቃቸውም። ገባ? ለዛ ነው እኔና ኤፍሬም ግን እንግባባለን። ሌላ ተረጋጊና ተረጋጊና አሁንም በጣም ስሜታዊ እየሆንሽ ነው። በነገራችን ላይ ተረጋጊ። እኔ ምን አደርጋለሁ? ሴት ሲጀመር ምን ላደርጋለሁ? ግን ካለ ሰፈር የመጣው ደግሞ ሰፈሩ ምናምን ተይው፣ እዚህ ድረስ የመጣው ሰፈር ምናምን እኔ አይመለከተኝም እኮ በቃ እንደዚህ ሰፈሬ ነው ምናምን ብለሽ ማስፈራሪያ ምናምን ሳይሆን እዚህ ድረስ መኪናን ይዤ ቀጥ ብዬ መጣሁት እናንተን ለማውራት ነው። ሲጀመር አንቺ ራሱ ከሴት ጋር እኔ እንደዚህ ብዬ አንቺ ማናገር ራሱ አልፈልግም። እንደ ወንድ ልጅ እሱን ባገኘው እሱን አውራው ነበር። ምን ብለህ ኦኬ እሱ ከሌለ ግን ምን ብለህ እሱን ከሱ ጋር ማውራው ጉዳይ ይሆናል። ምንም አያገባችሁም። በቃ ጥልቅ አትበሉ። በሰው ህይወት አለቀ። ለሱም ቢሆን ተናግሬያለሁ። አሁን አንቺ መጀመሪያ ለቤተሰቦች በሰው ህይወት አትበይ። ከዚህ በፊትም ተናግረናል። ስርዓት ባለው መንገድ አክብሮሽ አንድ ነገር ልንገርህ። ሂደህ እንደውም መልስልኝ ከቻልክ ማለት ነው ለዳጊ እኔ እስከ ይሄን ያክል ሪስፔክት ያለኝ አብሮ አደጌ ነው፣ ወንድሜ ነው። በጣም ብዙ ነገር አድርጎልኛል። ገባ? በዛም ምክንያት ነው እስከዛሬ ሪስፔክት ኖሮኝ እያወራሁት ያለሁት። አከብረዋለሁ፣ አክብሮኝ ይኖር። ከዛ ውጪ ግን በህይወቴ ማንም ሰው ጣልቃ እንዲገባ አልፈልግም። ማንም ሰው ምን ማለት ነው ወንድሜ እንኳን አይገባም። እንኳን እሱ አይደለም አልቃ ማንም ሰው እየገባ አይደለም። አሁን እሺ አንድ ነገር ልንገርሽ፣ ችግር የለውም። ወረቀቱ ከሌለ መኪና ይዣለሁ፣ ሆስፒታል አብረን ሄደን ቼክ አፕ እናደርግ። ጭራሽ አንተ ነህ ቼክ አፕ የምታደርገው። አባትዬው እንኳን እንደዚህ ይሄን ያክል አጨነቅም እኮ እኛ ደግሞ ስለሚያስጨንቀን ምንድነው እናንተ ነገ አንቺ የሆነ ነገር ስትሆኚ አልቅሰሽ እኛ ጋር ነው አይደል የምትመጪው? ዳጊ ጋር ለመጪ ነው አይደል? ስለዚህ አንቺ ነገ የሆነ ነገር ለምን ዳጊ ጋር መጣው? ስሚ አንድ ያልገባሽ አንቺ ገና ልጅ ስሚኝ፣ ገና ልጅ ህይወት አልገባሽም። ልጅ ነሽ አስተላለፈ ደግሞ ገና አሁን ዝም ብለሽ በደመ ነፍስ አትሂጂ። አንተ ህይወት ገባህና እኔ ህይወት አልገባኝም። ለኔ እያስረዳኝ ነው። ስለ ህይወት ስለ ራሴ ህይወት የመወሰን መብት አለኝ። ገባህ? በዚህ ሰዓት 15 አመት እንኳን ይሞላለች ራሷን ማገናዘብ የምትችል ሴት ናት እኮ። አሁን በዚህ ሰዓት አንቺ ሴት ደግሞ ከወንድ በጣም ጭንቅላት እንዳላትም በመጀመሪያ ደረጃ በዚህ እድሜሽ አንቺ ማርገዝ የለብሽም። የወለደም አይደለም ስለወለደ አይደለም። አንቺን እስከ ቤተሰቦችሽን እናውቃለን፣ እንዴት አድርጎ እንዳሳደጉሽ እናውቃለን። አንቺ በዚህ ሰዓት አርግዣለሁ ብለሽ በዚህ እድሜሽ ስለኔ የሚመለከተው እናቴና ቤተሰቦቼ ብቻ ናቸው ማለት ነው። አንተ አይደለህም። በዚህ እድሜሽ ማርገዝም አይጠበቅብሽም። ካንቺ የሚጠበቅ ነገር አይደለም ያደረግሻለሽ። ይሄ አይደለም፣ ወደ ሪል ነገር እየወሰዳችሁት ነው። ሁለተኛ ነገር ደግሞ ሪል መሆን አለመሆኑን ቼክ አፕ አድርገን ነው የምናውቀው። አሁን ህዝቡንም ለመሸወድ ወይ እኛንም ለመሸወድ ፕራንክ ነው ምናምን ካልሽ እኛ አናም ሪልስ ቢሆን ምን አገባ?
በደንብ ያገባናል እንጂ ለምን ነገ መተሽ አሳድግልኝ እንዳልል ነው ወይስ ምን እንዳልል ነው? ኖ ያለውን ነገር ያወራችሁት ነገር አለ አይደለ ከዳጊ ጋር። ስለዚህ እዚህ ጋር አንቺ የሆነ ነገር ሀፕን ቢፈጠር ነገ አንቺ የሆነ ነገር ጉዳት ቢደርስብሽ ዳጊን መጥቼን ካሳድግልኝ እንዳልል ነው። አባት አለው እኮ ልጅ ሲጀመር ለምን በዚህ እድሜሽ ለምን ለመውለድ አንቺ ቾኮልሽ? በጣም ፈጠንሽ። በቃ ልጅ ጸጋ ነው። ልጅ ጸጋ ነው እኮ ጸጋ የሚሆን ሁሉም በጊዜው ሲሆን ነው። ሁሉም በጊዜው ቢሆንማ ለዛ ነው። ያለ እድሜ ሲሆን ልክ አይደለም። አንቺ ገና ብዙ ነገር ትምህርት ብዙ ነገር አለብሽ አይደል እንዴ? ስለዚህ በዚህ ሰዓት አንቺ ልጅ ገና ወልዶ የማሳደግ ሐሳቡም አመለካከትም ሊኖርሽ አይገባም። ቢኖረኝ እንደውም ደስ ይለኛል ማለት ማሚን ይስተውልኝ በ18 ዓመቷ ነው። አሁን እኔ ስሚኝ፣ እኔ አሁን ካንቺ ጋር እንደዚህ ብዬ ማለት ነገር ግን አድርጋለሁ። አሁን ልጅ ቢመጣም አሳድገዋለሁ አለቀ። ነገር ግን ይሄ ነገር ፕራንክ ነው ብዬ ተናግሬያለሁ። ትትና ያወራሽ ነው። ስሚኝ አሁን ካንቺ ጋር በዚህ ደረጃ እየተጫጫውን ማውራት አልፈልግም። ስለተወረኩ መጀመሪያ በእውነተኛ ነገር እሱ ነው። ቤት ካለ ለንደን ምናምን ለምንድን ነው ኤፍሬም ቤት ካለ እሱ ነው። ለምንድን ነው የሚመጣው? እኛ የጠበቅነው ሰው አንተ ስላልሆነ አይመጣም። ስሚኝ ማውራት ባለብኝ መንገድ ኤፍሬምን አወራለሁ ካለ እሱም ከጠራሽ ጥሪ ካልሆነ ግን ሲጀመር ማለት ነው ወይ ወረቀቱን አሳይ ወይ ደግሞ ኖ አላረገዝኩም የምትይኝ ከሆነ ደግሞ ፕራንክ ነው የምትይ ደግሞ ከሆነ ቼክ አፕ እናደርጋለን። ሄደን መኪና ይዣለሁ ሄደን ቼክ አፕ አንተ በጣም አስበህልኝ ለኔ ቼክ አፕ ልናደርግ ልንሄድ ሆስፒታል። ዳጊም በደንብ ብዙ ነገር አውርተናል። አይ ቲንክ እሱ ልኮኝ ነው የመጣሁት። የልጅ አባት ነኝ እኔ ነኝ የልጁ አባት አልክ። ገባ? ይሄን ነገር የሚመለከተው ባል ወይም ደግሞ የራሱ አካል የሆነ ሰው ነው። ገባ? አንተ ወይ ዳጊ አይደለም የምታወራው። መስመር አታስቀይር። የልጁ አባት እኔ ነኝ አልክ ምን አላት? አዎ የልጁ አባት እኔ ነኝ አልክ። እሱም ቢሆን አይደለም ህሊና ኖሮኝ አንቺን በዚህ ደረጃ እንደዚህ እንድታረግጂና እንድትወልጂ ላደርግ አልችልም። እና እንደዛ ማለት አልችልም። እኔ ህሊና አለኝ እንደሱ እኔ እንደሱ ደነዝ አይደለሁማ። ኦኬ አንቺ ላይ ቢያንስ ላንቺ ደነዝ ነው ያያልኩ ተሰደብክና ስሚኝ መጀመሪያ ስሚኝ የማወራውን ነገር አስጨርሺ። አንድ መልካም ወጣት እንደ አንድ መልካም ወጣት አንቺ በዚህ እድሜሽ እንድትወልጂ አልፈቅድም። እሶኬሽ አብራችሁ እንደፈለጋችሁ እየኖራችሁ ነው ምናምን አይደለ? እርግዝና ግን ጊዜና ታይሚንግ አለ። እሱም ቢሆን አንቺ ቢያስብ እንደው ለምንድን ነው የማያገባው? ያንቺ አንቺ ወልደሽ ነገ ጥሎሽ ቢሄድስ? ለምንድን ነው ጥሎኝ የሚሄደው? ጥሎኝ እንደማይሄድማ አየው በቪዲዮ አይደል እንዴ? መውለድን ብትፈልጊ ገና ነው እድሜሽ አይደል እንዴ? አዎ አይኑ ስለዚህ በሁሉም ነገር ነው ግን ነገር በእድሜ ሆናላችሁ። አሁን አንቺ ልጅ ነሽ፣ ብዙ ነገር አንደርስታንድ አታደርጊም። በስሜት ነው እየርሻለሽ። ስሜታዊ ደግሞ መሆን የለብሽም። መውለድም ከፈለሽ እድሜ ገደብ አለው አይደል እንዴ? ታይሚንግ አለ ሁሉ ነገር። በቃ አሁን የምትወልጂበት እድሜ ላይ አይደለሽ። እኔ ብቻ ባለስልጣን አትበል። ገባ? አንተ አይደለም በእኔ ህይወት የምትወስነው። እሺ እሱ ካለ ላውራው ወይ ስልኩን የኔን ስልክ አያነሳልኝ ብሎ ሲጀመር እኔ ራሱ ማውራት የራሱ እዚህ ጋር እኔ ሁኜ ነው እንዴ? ታወሪኛለሽ እንጂ ለምን አታወሪኝ? ለምን ነው የምታወሪኝ? ማን አላውቅህም እኮ ለምን አላውቅህም። ተልከን የመጣኸው በቃ ነይ ለምንድን ነው የምትመጣው? ያማል እንዴ? ዞር በል በእናትህ ከህይወት ይወጣልኝ። ልቀቀኝ። እጄ ልቀቀኝ። ሌላ ነገር ውስጥ እንድንገባ አታድርግ። ምን ሆነሽ ነው? እሺ በስነ ስርዓት አውሪኝና አይደለም እኔ ሌላ ነገር አልፈልግም። እናንተ ጋር ስሚኝ። እጄ ልቀቀኝ። ቆይ እንደዚህ አትሁኝ። እንደዚህ በሆነ አይደለም። እጄ ልቀቀኝ። እሺ ሰው እንደዚህ በሆነ አይደለም። እጄ ልቀቀኝ። ሌላ ችግር ውስጥ ነው የምትገባው። ገባ አይደል? ሌላ ችግር ውስጥ ነው የምትመጣው። እዚህ ጋር ኤፍሬም ቢመጣ ሌላ ችግር ነው የሚፈጠረው። ኤፍሬም ካለ ኤፍሬምን ላውራው እኮ እሱ እንደወንድ አውራው የምትፈልገውማ ሌላ ችግር ውስጥ እንዳይገባ ነው። ማውራሽ ሴት ልጅ ስለማከበር ነው። እጄ ልቀቀኝ። ሴት ልጅ ስለማከበር ነው አንቺን እያወራሽ ያለው። ስለዚህ ኤፍሬምን ጠርተሽ ከኤፍሬም ጋር ማውራት ከቻልኩ እንደወንድ እናወራለን። ካልሆነ ግን አንቺ ቼክ አፕ እናስደርጋለን። ማነህ አንተ እኔን ቼክ አፕ የምታደርገው? ማነህ? ልቀቀኝ። እጄ ጀመር ተረጋግተሽ አውሪኝ። ጀመርም ኤፍሬምንም ቢሆን አልጠራውም። ማነህ አንተ? እሱ ጋር ቆመ እንድታወራ አልፈልግም። ከዚህ በኋላ ረጅም መንገድ አቋርጬ የመጣሁት ማለት ነው። አንደኛ ቤታችሁን ሰፈራችሁን ለማወቅ ነው። ሁለተኛ ደግሞ እናንተን ለማግኘት ነው። ስለዚህ አሁን አግኝቼሻለሁ። እሱንም ልታመጣ ነው። እሱንም ማረገው ነው። ሰው በህይወቴ እንዲገባ አልፈልግም። እሺ እስከዛሬም ድረስ አክብሬው ነው እንደዚህ ዝም ያልኩት። በቃ ከዛ ውጪ ግን ማንም እየመጣ እንትና እኔ ህይወትሽ ላይ ጣልቃ ገባለሁ የሚለኝ ሰው አልፈልግም። በቃ ሁሉም ቢሆን እንደዚህ አትሁኚ። በእድሜ እንደሆነ አድርገኛ። በቃ በህይወት አትግባ። ማንም ሰው ቢሆን በህይወቴ እንዲገባ አልፈልግም። ሲጀመር ኤፍሬምንም ቢሆን በዚህ ምክንያት እንዲመጣ በተረጋጋ ነገር አታወሪኝም? አላወራህም። ምንድነው ማውራት ካንተ ጋር? ኦኬ ችግር የለውም። አዳምጠኝ በመጀመሪያ ማለት ነው። ለሱም ቢሆን ሂደህ እንድትናገር የምፈልገው አትጠጋኝ እዛው። ለሱም ቢሆን ሂደህ እንድትናገር የምፈልገው ከዚህ በኋላ በህይወቴ እንዳይገባ አድርገው። ገባ አይደል? ሌላ ችግር እንዲመጣ አልፈልግም። ከፈለኩኝ ማለት ነው ከፈለኩኝ ለራሴ ህግ አቁሜ እሱን እስር ቤት ማስገባት እንደምችል እንዳትጠራጠር አትርሳ። ገባ አይደል? እስከዛሬ አክብሬው ነው እንደ ታላቅ ወንድሜ አትሄጂም። ትሄጃለሽ። የት ነግሬሻለሁ። ለምን ሲባል ነው የምሄደው? አልሄድም። ማንም ሰው አይመለከተውም። ነገ እመጣለሁ።